ስለ ወንጌል ስርጭት አስተምር ስባል በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። ለምን ለባለፉት ብዙ አመታት ወንጌል ላይ ሰርቻለሁ። ኢትዮጵያ ውስጥ በተደጋጋሚ ሪሞት ስፍራ 99% ሙስሊም የሆነበት አንዳንድ ጊዜ ከሞት ጋር በመተናነቅ አንዳንዴ ባለቤቴን ፊት ለፊት አልነግራትም መናገር የሚገባኝን ነገር እየተናገርኩ እንዲህ ነው ይሄንተ ነው እዚህ ጋር አለ እንትኑ እንደዚህ ያለ ልጆቹ እንደዚህ አርጊ ምናምን ብዬ እንደማልመጣ አይነት ስሜት እየተሰማኝ ይሄዳሉ። ለምን የሚሄድበት ቦታ ኃይለኛ ስለሆነ በጣም ብዙ ዋጋ እግዚአብሔር አምላክ ከብዙ ነገር አትርፎኛል። ከብዙ ነገር ይሄንን ምላችሁ በእግዚአብሔር መድረክ ላይ ሆኜ ነው። አንዳንድ ጊዜ እግዚአብሔር እድሉን ከፍቶልኝ በዓለም ዙሪያ ብዙ ቦታ ሄጃለሁ ጌታን ለማገልገል። ወንጌል ነው ይሄንን ያደረገው፣ እኔ ምንም ስለሆንኩኝ አይደለም። በጣም የሚገርማቸው ነገር መንግስተ ሰማይ ምንድነው ልብህን ሞቅ የሚያደርግህ ስትሄድ በጌታ ፊት ቀና ብለን እንድትሄድ የሚያደርግህ ብላችሁ ስትሉኝ ያ ነው ደስ የሚለኝ። ያ የገጠር ሜዳ ላይ ሰዎችን ኢየሱስ ያድናል ብዬ የተናገርኩባቸው ዘመናቶች፣ ያ በድንጋይ የተሳትኩበት የተወገርኩበት የተሰደብኩበት የተናኩበት ገብቷችኋል። እነኛን በቃ ፍርሃት፣ በሞት ፍርሃት፣ በወንበዴ ፍርሃት እንዳለው በብዙ መንገድ የሄድኩባቸው መንገዶች ዛሬ አሜሪካን መጥቻ አንዳንዴ አለቅሳለሁ። ለምን እንደማለቅስ ታውቃላችሁ? ያ ይሸተኛል፣ ያ ጠረን ይሸተኛል። ያ ስለ ክርስቶስ የገሃነም ደጆች ጋር ሄዳችሁ የምትመሰክሩት አቅምና የጌታ አብሮነትና ሚራክል የሆነ የእግዚአብሔር አሰራር አብሯችሁ ሲሄድ ያ ይናፍቃችኋል። አንዳንዴ ከተማ ውስጥ እንወጣለን፣ እኛ በወንጌል ስርጭት እንሄዳለን፣ እንመሰክራለን። የአሜሪካን ሀገር ደግሞ በጣም ቀላል ነው መመስከር። ምን ችግር አለ? ጂሰስ ላቭስ ዩ ያለን ትርኬት እንሰጣለን። ከተቀበሉ ይቀበላሉ፣ ካልተቀበሉ ይሄዳሉ። አንዳንዴ ነው የሚሳደቡት። አንዳንድ እዛ ብዙ ነገር አለ። ለሞት ይፈልጓቸዋል፣ ብዙ ዋጋ ይከፍሏቸዋል። እና ምን ልላችሁ ፈልጌ ነው ይሄንን ቃል ለማካፈል ስመጣ በጣም ደስ ነው ያለኝ። ለምንድን ነው ደስ ያለኝ? የመጀመሪያው ወንጌል ስለሆነ፣ ሁለተኛ እናንተ ስለሆናችሁ፣ እናንተ ወጣቶች ስለሆናችሁ እግዚአብሔር እድሜያችሁ እንዳይበላ ስለ ወንጌል ስርጭት እናንተን ለመንገር እግዚአብሔር አምላክ አዘጋጀ ፕሮግራም። ዘመን እንዳይበላባችሁ፣ ሪዋርድ እንዲኖራችሁ። የዘር ወቅት ስለሆነ ይሄ ዛሬ የምትዘሩትን በጉልምስናና በሽምግልና በዘራችሁ ላይ እግዚአብሔር አምላክ ሪዋርድ እንድታገኙ በእውነት ነው ማለት። ፕሪንሲፕል እግዚአብሔር የፕሪንሲፕል አምላክ ነው። ክርስትና ዝም ብሎ የህዝብን አበዛ እያለን በቃ ሃሌሉያ ምናምን እያለን የምንሄድበት አይደለም። የእግዚአብሔር ቤተሰቦች እግዚአብሔር የፕሪንሲፕል አምላክ ነው። አሜን። ኢየሱስ ጌታ። ስለዚህ ምንድነው የመጽሐፍ ቅዱስ ጭብጡ? ምንድነው መጽሐፍ ቅዱስ ስለምንድነው የሚያወራው? በቃ ከብሉይ ኪዳን 66ቱ በሙሉ ስለምንድነው የሚያወራው ብላችሁ መጽሐፍ ቅዱስን ቲሙን አውጥታችሁ ሰብስባችሁ ብታወጡ አንድ ነገር ነው የሚነግራችሁ። እግዚአብሔር ሰውን ይወዳል፣ ኃጢአተኛን ይወዳል። ኃጢአተኛን ወዶ ለመዋጀት ልጁን ኢየሱስ ክርስቶስን ማምጣቱ ነው። በቃ ይሄ ነው። እኛንን ውስብስብ የምናደርግባቸው እንጂ ወንጌል ይሄ ነው። መዋጀት፣ መግዛት፣ የራስ ማረግ ገብቷችኋል? በመዋጀት ሥራ ውስጥ 3 መሰረታዊ ነገሮች አሉ። በቃ ከብሉይ ኪዳን የሰው ልጅ ከገነት ከተባረረበት ቦታ ልብ በሉና ስሙ። የሰው ልጅ የወደቀው ገነት ውስጥ ነው። አብሶሉት ሁሉ ነገር ያለበት ቦታ ገብቷችኋል? አባባል ለካሜራ አልመችም እንግዲህ አንዳንዴ አያችሁ። የሰው ልጅ አሜሪካን አይደለም የወደቀው ወይ ኢትዮጵያ አይደለም።
ገብቷችኋል? ወይ ሐዋሳ አይደለም የትም አይደለም። አብሶሉት ፍጹም የነበረበት ገነት ውስጥ ነው የወደቀው። የሰው ልጅ ዕውቀት አጥቶ አይደለም የወደቀው። የሰው ልጅ የሚበላ ስለጠፋ አይደለም የወደቀው። የመብላት የመልበስ የኢንተሌክቹዋል ችግር አይደለም የሰው ልጅ የጣለው። ድንቁርና አይደለም፣ አለማወቅ አይደለም። የሰው ልጅ ገነት ውስጥ ነው። በጣም አዳም ሳይንቲስት ነበረ፣ ኢንተሌክቹዋል ነው። አንድ አዳም ነው ለነኛ ሁሉ እንስሳ። እንደውም አንዳንድ የሥነ መለኮት ሰዎች ወይም ስነ መለኮት ብቻ አይደሉም፣ የሰው ልጅ የመጀመሪያ የነበረውን ካፓሲቲ የጭንቅላት ካፓሲቲ በጣም 0.ምናምን% ነው የተጠቀመው በዚህ ምድር ላይ ነው የሚባለው። ይሄ ሁሉ ቴክኖሎጂ አስደማሚ ነገሮችን እያደረገ ለምን? ኃጢአት ስለበረዘው። ጂኒየስ ነው፣ ፍጹም አብሶሉት የሆነ ጂኒየስ ነው የሰው ልጅ በገነት እያለ። ችሎታው ልዩ ነው። ያ ያለው ነው የወደቀው። አያችሁ? ስለዚህ የሰው ልጅ ምንድነው ታዲያ የጣለው ስትሉ መኖሪያውን ስለጠፋበት መኖሪያውን አጥቷል። ዝም ብዬ ልንገራችሁ፣ መሰረታዊ ነገር ከመጀመሪያ ልናገር ብዬ ነው በደንብ እንዲገባን፣ ወጣቶች ስለሆናችሁ ጥርግ አድርገን እንሂድ። ተመልከቱ፣ እግዚአብሔር አምላክ ተፈጥሮን የሰው ልጅ 6ኛ ቀን ፈጠረ። ሌሎቹም በሙሉ እስከ 6 ቀን ፈጠረና እነኛ እስከ 6ኛ ቀን የተፈጠሩት በሙሉ ለማን ነው የተፈጠሩት? ለሰው ልጅ ነው። የሰው ልጅ ደግሞ ለማን ነው የተፈጠረው? ለእግዚአብሔር ነው። ፀሐይን ሲፈጥር እግዚአብሔር ፀሐይ ለመሞቅ አይደለም። አበባን ሲፈጥር፣ እንስሳትን ሲፈጥር ለሰው ልጆች ኢንጆይ እንዲያደርጉ፣ እንዲያስተዳድሩ፣ እንዲኖሩበት ነው እግዚአብሔር ይሄንን ያደረገው። ተመልከቱ። ስለዚህ የሚኖሩበትን ኢንቫይሮንመንት ከባቢ ሁኔታ ፈጥሮላቸዋል። ባህር ውስጥ ውቅያኖስን ፈጥሮ በባህር ውስጥ የሚፈጥሩ የሚርመሰመሱትን እልፍ አላፋትን እንስሳ እንደነ አሳ አይነት እኛ ማናቃቸው ሳይንሱ ዘርዝሮ ያላበቃቸው ብዙ ነገሮችን ምንድነው ያደረገው? ህይወትን ሰርቫይቭ የሚያደርጉበትን ኢንጆይ የሚያደርጉበትን የህይወት ዓለማቸውን ውሃ ውስጥ አደረገው። ውሃ ውስጥ የሚኖሩበትን አቅም ፈጥሮላቸው። ከውሃ ብታወጧቸው ይሞታሉ፣ አለቀ። መኖሪያቸው የት ነው? ውሃ ነው። አውፋትንም ደግሞ ምን አደረገ? የላይኛውን አየር እንዲቀዝፉ አድርጎ በላይ የፈለጉትን እንዲያደርጉ አድርጎ በዛ ኢንቫይሮንመንት ውስጥ እንዲኖሩ አደረጋቸው። እንስሳዎችንም እንደዛው አደረገ። ስለዚህ አንድ አንበሳን የፈለገ ብትፈላሰፉ እና አንተ እዚህ ጫካ ውስጥ መኖር አይገባም ውሃ ውስጥ ግባ ብትሉት ኢንጂነሩ ሲፈጥረው ውሃ ውስጥ እንዲኖር ስላልሆነ ይሞታል ኢሚዲየትሊ። ለምን? መኖሪያው በዛ ምድር ላይ ያለውን ተፈጥሮውን ተጠቅሞ እንዲኖር ተደርጎ ነው የተሰራው በሲዝን ውስጥ። አያችሁ እግዚአብሔር ቤተሰቦች። የሰውን ልጅ ደግሞ ፈጠረና እግዚአብሔር አምላክ ምን አለው? መኖሪያ እኔ ነኝ አለ። ሃሌሉያ አሜን። ስለዚህ የሰው ልጅ ማን ነው መኖሪያው ስትሉ እግዚአብሔር ነው። ለምን ስትሉ የሰው ልጅ ክብሩ፣ እርካታው፣ እረፍቱ፣ ማንነቱ ያለው በእግዚአብሔር ውስጥ ነው። ለዚህ ነው በገነት ትሞታለህ ሲባል ትሞታለህ ያለበት ምክንያት እንዳትበላ ትሞታለህ፣ ሞትን ትሞታለህ ሲባል ምን ማለቱ ነው? ከክብር ትጎድላለህ፣ ከመኖሪያ ትጣላለህ፣ ትጣላለህ። ስለዚህ የእግዚአብሔር ቃል ሮሜ ምዕራፍ 3:23 ላይ ሁሉ ኃጢአት ሰርተዋል፣ ገንዘብ ጎድሏቸዋል ይላል፣ ዕውቀት ጎድሏቸዋል ይላል፣ የእግዚአብሔር ክብር ጎድሏቸዋል። ለዚህ ነው የወላችሁ ገነት ውስጥ አብሶሉት የሚበላ የሚጠጣ ምናምን ውስጥ ሆነው ልክ ኃጢአት ሲሰሩ ምን አደረጉ መሰላቸው? ሸሽተው በቅጠል ራሳቸውን አገልድመው ከእግዚአብሔር አዳም የት ነው ያሉ? የሰው ልጅ መሸሽ የጀመረው መቼ ነው? ገነት ውስጥ ነው። ከእግዚአብሔር። ለምን? ከመኖሪያው ስለጠፋ በኃጢአት ምክንያት እግዚአብሔርን ማየት ክብር አጣ። ስለዚህ መሸሽ ነበረ። ፈሪ ሆነ፣ ጊልቲነስ ተሰማው። ገብቷቸዋል። ስለዚህ መደበቂያ እዛው መደበቂያ ነው እንትን አደረገ። በእግዚአብሔር ዓለም ላይ ይጎበኛቸው ነበር። ኢማጂን
ተመልከቱ እግዚአብሔር አምላክ ስንት ዓመት እንደኖሩ አናቅም ሚሊየንስ ዓመት አናቅም ከእግዚአብሔር ጋር ይመጣል ኢንቫይት ያደርጋቸዋል ይመጣል ይጎበኛቸዋል ያናግራቸዋል ያ ግሎሪፋይ እጹብ ድንቅ ምጡቅ የሆነ አምላክ መላእክቶች ሊያዩት የማይችሉት ግሎሪየስ የሆነ እግዚአብሔር ይመጥቶ እኔ እናንተን እንደማውራ ፊት ለፊታቸው ያወራቸዋል በሚያስጎደጉድ ድምፁ የእግዚአብሔር ቤተሰቦች እንዲህ ነበር ከእግዚአብሔር ጋር ዳያሎግ የሚያደርጉት አንድ ቀን ሲመጣ የሉም ከስፍራቸው ተደብቀዋል ጊልቲነስ ተሰምቷቸዋል ራቁታቸውን መሆናቸውን አወቁ ክብር ነበር የሸፈናቸው ያን ድምጽ የሚቋቋሙበት እግዚአብሔርን ፊት ለፊት የሚያዩበትን ክብር አጡት ማየት አቃታቸው እግዚአብሔርን ገብቷቸዋል ያ ማንነት ተወሰደ ከላያቸው ላይ ርካሾን ወደቁ ሞቱ መንፈሳዊ ሞተው ነው የተባረሩት ከገነት እንጂ ከገነት ሕያው ሆኖ አይደለም ሞተው ማለት በስጋ አይደለም በእግዚአብሔር ክብር ማጣት ውስጥ ሞተው ነው የተባረሩት እንጂ ከገነት ሲወጡ አይደለም የሞቱት አያቸው እግዚአብሔር ቤት ስለዚህ እግዚአብሔር ከዘላለም ዓመት በፊት ይህንን ያቅ ስለነበረ የሰው ልጅ በፍቃዱ ኃጢአት ሰርቶ ከእግዚአብሔር እንደሚሸሽ ስለሚያቅ እግዚአብሔር ምን አደረገ ሲያባርራቸው 3:15 ላይ መጥቶ እንደሚያድናቸው ተስፋ ገባላቸው ተመልከቱ ከዛ ጊዜ ጀምሮ እግዚአብሔር የሰው ልጅ ሪዲም ለማድረግ ለመዋጀት ፕላን ያደርግ ነበር ሰይጣን ደግሞ ያንን መዋጀት ለማፍረስ ፕላን ያደርግ ነበር አያችሁ ወጡ አቤልንና ቃይልን ምን አደረጉ ወለዱ ከዛ እግዚአብሔር ቻናሉን በማን ውስጥ አስቀመጠ በአቤል ሳይዱ ሲያስቀምጥ ወንድምየው መጣና ወንድሙን ምን አደረገው ገደለው ተመልከቱ እግዚአብሔር መሲህን ለማምጣት አንድ አፕሳይድ ዳውን የዓለምን ህዝብ የሚቀይር ታሪክ የሚቀይር ዓለምንና እግዚአብሔርና ሰውን የሚያስታርቅ ቻናል ሲዘረጋ ቻናሉን ይቆርጣል ጠላት አልችልም ግን ተመልከቱ የእግዚአብሔር ቤተሰቦች ስለዚህ መዋጀት ምንድነው ስትሉ መሰረታዊ ነገር ነው መሰረታዊ ነገር ሶስት መሰረታዊ ነገር አለ ይወላችሁ በመዋጀት ፕሮሰስ ውስጥ የመጀመሪያው መዋጀት ማለት የናንተ የነበረን ዕቃ መጀመሪያ የናንተ ነው ያንቺ ነው ከዛ በሆነ ምክንያት ከእጅሽ ወጥቶ ሌላ እጅ ገብቷል ያንን የሚገባውን ገንዘብ ከፍለሽ ያንን የራስሽ ማድረግ ነው ገብቷችኋል ስለዚህ እግዚአብሔር ዋጋ መክፈል ነበረበት የሰው ልጅ መጀመሪያ የሰው ልጅ የማን ነበር የእግዚአብሔር ነበር እኮ አይደለም እንዴ ሰውን እኮ ሰይጣን አልፈጠረው በጣም ኢሌመንተሪ ነገር ነው ያወራውልታ ያለሁት ሰውን ሰይጣን አልፈጠረው ወይም የሰው ድል ፈንታ በሰይጣን እጣ ፈንታ በሰይጣን ላይ የተመሰረተ አይደለም ገብቷችኋል አባባሌ ሰውን እግዚአብሔር የሚያድነው ሰይጣንን ስለፈራ ሳይሆን ሰውን ስለሚወድ ነው ወንጌል ከፍቅር ጋር የተያያዘ እንጂ ከመከላከል ጋር የተያያዘ አይደለም ሃሌሉያ አንዳንድ ጊዜ ምንድነው የሚባለው እኩያ እናስቀምጥና ሰይጣንና እግዚአብሔርን እኩያ አድርገን ምን ሄድ ነው እኩያ ፍጡር ነው ይሄ ፈጣሪ ነው አይገናኙም ገብቷችኋል ስለዚህ መዋጀት ውስጥ መጀመሪያ የእግዚአብሔር ነበርን ስለዚህ እኛ በፍቃዳችን የሰይጣን ሆንን እግዚአብሔር ዋጋ ከፍሎ ተመጣጣኝ ዋጋ ከፍሎ እኛን አድኖ ይውላችሁ በመዋጀት ስርዓት ውስጥ ምንድነው አንደኛ ተመጣጣኝ ዋጋን መክፈል ከዛስ የራስ ማድረግ ከዛስ ለኦሪጂናል ጥቅም ማዋል ገብቷችኋል ለተፈጠረበት ጥቅም ማዋል አሁን በመዋጀት ውስጥ ምንድነው ዋጋ ይከፈልና ይገዛል ኦኬ ነፃ ወጥቷል አዎ ነፃ ወጥቷል በቃ ይቀመጥ ኖ ይቀመጥ አይደለም ዝም ብሎ ነፃ ስለወጣ ነፃ ነውና ደንስ አይደለም ለተፈጠርክበት ዓላማ እንድትኖር እግዚአብሔር አምላክ ይሰራል ማለት ነው ኦሪጂናል እግዚአብሔር ገና ሲያስብ በመጀመሪያ የሰው ልጆችን የፈጠረበት አጀንዳ አለው ያንን አጀንዳ ነው የሰው ልጅና ሰይጣን በፍቃዱ ምን ያደረገው ያፈረሰው ስለዚህ እግዚአብሔር ዋጀ
ገዛን። ከዛ በኋላ የራሱ አደረገን። ከዛ በኋላ ምን አደረገ? ለመጀመሪያው ጥቅም ለተፈጠርንበት ጥቅም ለማዋል እየሰራን ነው ማለት ነው። ሃሌሉያ። ስለዚህ የተፈጠርንበት ጥቅም ምንድነው? እግዚአብሔርን ማምለክ ነው። ኢየሱስ ያድናል። ሰረንደር ማድረግ ነው። እሱን ግሎሪፋይ ማድረግ ነው። እሱ ብቻ አምላክ እንደሆነ ማሳየት ነው። ሌላ ዓላማ የለንም። ኢየሱስ ያድናል። አሜን። ስለዚህ ለዚህ ነው ያላችሁ የሰው ልጆች በጣም የሚገርማቸው ነገር የሰው ልጆች ያጡት ከልባቸው የሄደው የእግዚአብሔር ክብር ራሱ እግዚአብሔር ስለሆነ የእግዚአብሔርን ቦታ ለመሙላት ብዙ ነገር ያደርጋሉ። በሰው ልጅ ታሪክ ውስጥ ገንዘብ፣ መጠጥ፣ ተቃራኒ ጾታ፣ ዝና የተለያዩ ይከታሉ። አይሞላም። ለምን? የወጣው እግዚአብሔር ነው። እግዚአብሔር የወጣበትን ቦታ ማን ብቻ ነው መጉደል መሙላት የሚችለው? ራሱ እግዚአብሔር ብቻ ነው። የሰው ልጅ የሁላችሁ በጣም በሚገርማችሁ ሁኔታ መልቲ ሚሊዮነር ሆኖ ራሱን የሚያጠፋው ለምን እንደሆነ ታውቃላችሁ? መኖሪያው መልቲ ሚሊዮነር መሆኑ ስላልሆነ፣ ሳቲስፋክሽን ስለሌለ፣ በልብ ባዶነት ስላለ። ረዘም ለማለት ገብቷችኋል? ሰዎች ድራግ የሚፈልጉ ሰዎች ድራግ ውስጥ የሚገቡ ወደው መሰላችሁ? እኛ የምንመኘውን ነገር እኔ አንድ ጊዜ ነግራችሁ ሊሆን አላውቅም። ኢትዮጵያ ነው፣ መልቲ ሚሊዮነር ነው ሰውየው እና ከእህቴ ጋር የተያዘ ግንኙነት ነው ያለው እና ይመጣል፣ ይሄዳለሁ፣ እሷ ጋር ይሄዳለሁ፣ አገኘዋለሁ እና እስቲ ሰው ወዳለበት ውሰደኝ ይለኛል። ሰው እኮ አለ እዛ እኮ ሰው አለ። እውነቴን ነው የምላችሁ። እነኚህ ስፖርት መኪናዎችን ነው የሚነዳው። የአሜሪካ መኪናዎች አሉት። እንደ በግ አስሮ ግቢ ውስጥ ቁጭ አድርጓቸዋል መኪናዎቹ። በስታተስ ደረጃ እኔና እሱ የረሃብና የጥጋብ ያህል እንለያያለን። እኔ ጋር ኦክሲጅን ነው ያለው፣ እሱ ጋር ሀብት ነው ያለው። እንሂድ ይለኛል። የሚገርማችሁ ስንሄድ እዛ ወጣቶቹ ዋው ለሃጮቹ ሲዝረከረካ ያለው እሱ ምን እንደሚለኝ ታውቃላችሁ? ሆቴል እንሂድና ትልቅ ሆቴል ብላ እስቲ ብላ፣ እኔ እኮ ያመኛል ይላል። ዳቦ ነው የሚበላው እሱ። ክትፎ አዞ እኔ ክትፎን ጥርግ አድርጌ ጌታዬን እያመሰገንኩ ስበላ እሱ ቆጮው ነው የሚበላው። ትንሽ ብላ ደስ ይለኛል። ሰው ሲበላ ደስ ይለኛል። ብላ ገብቷችኋል? ስፒከር መኪናውን ዙሪያውን ስፒከር እንትን ብሎ ሙዚቃ እስከ አናቱ ከጮት በላይ እንኳን አይደለም እዚህ አካባቢውን ሁሉ ይደባልቅ፣ አይሰማውም። ግን ለምን እንደሆነ ታውቃላችሁ? ውስጡን እና ክርስቲያኖች አንዳንድ ሰዎች መጥቶ ወይ ታድለ ምናምን ይሉኛል። እኔ ከሱ ጋር ያሉ በክፍት መኪና እነኝ ስፖርቲቭ መኪናዎች ምናምን ከነሱ ጋር እንደዚህ ሶደሪ ምናምን ስል ታድለ ምናምን። እኔ እኮ በግድ ነው ከሱ ጋር የሚሄደው። የጨነቀኝ ነው እና በቃ የቤተሰቡ ያው ስለሆነ ይሄንን ማረከው። አያችሁ እግዚአብሔር ቤተሰቦች፣ ሰው ለምን እንደሆነ ታውቃላችሁ? እግዚአብሔር የሌለው ሰው በምድር ላይ ምስኪን ሰው ጌታ የሌለው ሰው በእውነት እኮ ነው የምላችሁ። ስልጣን ይዘው ስልጣን አይሞላም። በዓለም አንደኛ ሴት ያገባሉ ግን የላቸውም፣ ይጣላሉ። በዓለም አንደኛ ዝና ያገባሉ ግን የለም። ልጅ ቦታን አይሞላም። ትዳር የለም። አንዳንድ ሰው ክርስቲያኖች ለምንድን ነው የማታገለግለው ስላቸው፣ ፓስተር ትንሽ ጠብቀኝ ላግባና ከዛ በኋላ ሳርፍ። እኔ ደግሞ ለእነኚህ ሰዎች ምን እንዳልኩ ማግባት አሳርፍም 16 ነጥብ። አያችሁ፣ ይሄ እውነት እኮ ነው የምላችሁ።
በእውነት እኮ ነው የምላችሁ። እኔ በተፈተነ ማንነት ነው የምነግራችሁ። በጣም የሆነ መልካም ምኞት መግለጫ ወይንም የሆነ የጭንቅላት ጉዳይ አይደለም የምነግራችሁ። ቪዚብል የሆነ በህይወቴ ያየሁትን ነው የምነግራችሁ። ምን ለማለት ፈልጌ ነው? ሰው በክርስቶስ አርፎ ሲያገባ ነው እንጂ የሚያርፈው ለማግባት የሚያርፍ ሰው ጋብቻ አያሳርፍም። ሰው አርፎ ነው የሚማረው። ሰው አርፎ ነው የሚያገባው። ሰው አርፎ ነው የሚሰራው። ሰው አርፎ ነው የሚወልደው። ሰው አርፎ ነው የሚያገለግለው። አገልግሎት ራሱ መንፈሳዊ ነገር አያሳርፍም። የሰውን ልጅ ማሳረፍ የሚችል ብቸኛ አምላክ እሱ የሰማይ አምላክ እግዚአብሔር ብቻ ነው። ሃሌሉያ። በቃ አርፈን ነው የምንማረው። እናገባለን? አዎ። ለማረፍ አናገባም። እንማራለን? አዎ። ለማረፍ አንማርም። ሂዱ ታች ድረስ። አንድ ጊዜ እዚህ አሜሪካን ሀገር ከኢትዮጵያ እየተመላለስኩ ሳገለግል አንድ ቦታ ወደ ካሊፎርኒያ ሄጄ ሳገለግል በጣም ለቅሶ አገለገልኩና ለቅሶ ሄድኩ እና ለቅሶ ቁጭ ብዬ አንዱ ይሳደባል ዝም ብሎ በቃ ትልቅ ነው የሚያወራው እና እንትን ይላል። ይሄ ሰውዬ ምንድነው? አፋፋቸውን ይላቸዋል። ጌታዊ ሰውዬ ምንድነው እላለሁ። እኔ አላውቀውም። በኋላ ላይ ማውራት ጀመርኩ። ስለ ጌታ ዝም ብዬ አወራዋለሁ። ከዛ በኋላ ወደደኝ። ጊዜ ኮኔክሽን ሊያደርግ ፈልጎ ነው እና ይህን ሰው ጋብዘዋለሁ አለ። ከዛ በኋላ እየሄድን መኪና ውስጥ ሰውየው መልቲ ሚሊዮነር ነው። እዛ ከተማ ውስጥ አበሻ ነው። ኢትዮጵያ የሌለው እንትን የለም፣ እዛም ሀገር የሌለ የለም። ተምሯል። ወደ 4 PhD ምናምን ነው ያለው። በጣም ብዙ የተማረ ሰው እና ትልቅ ነው። በቃ ትዕቢተኛ ነው። ምንም ሰው ጤፉ ነው። የሚገርማችሁ ሚስቱ ጴንጤ ናት። በቃ እዛ ትሄዳለች እዛ ምናምን የሚል ሰው እያወራን አንተ ግን አልኩት። እኔ ኋላ ነኝ ቁጭ አልኩት መኪና ውስጥ። አብሮት ያለው ጓደኛው ደግሞ እዛ አለ። አንተ ግን በጣም እግዚአብሔር አሳክቶልሃል አልኩት። አዎ ምን ታረጋለህ ምናምን። ከዛ በኋላ ግን እኔ አንድ ነገር እንደው ልንገርህ አልኩት። አዎ በጣም ሀብታም ነህ፣ የተማርክ ነህ፣ ሰምቻለሁ፣ እንደዚህ ነው። ግን የሚገርምህ እንቅልፍ የለህም አልኩት። እንዴት አወክ አለኝ። ዞር አለና እንዴት አወክ? እኔ እኮ አልተኛም አለ። አዎ አትተኛም አልኩት። አየህ ማትተኛው ለምን እንደሆነ ታውቃለህ? የመኝታውን ባለቤት ጠለህ ነው አልኩት። በብዙ ሺህ ብር የገዛው አልጋ እሱ ነው። በብዙ መቶ ብር የገዛው ፍራሽ እሱ ነው። አንሶሎ ሊተኛ ብሎ እንቅልፉ ግን የእግዚአብሔር ነው። ፒክ አድርጎበታል። ስለዚህ ሲገላበጥ ያድራል። ዩቲዩብ ሳይ ነው ማድረው አለ። ዜና ሲያይ ነው የሚያድር። የለም ተጨናቂ ነው፣ ምንም ነገር የለም። አያችሁ ያ ሁሉ ትምህርት ሰላምና እረፍት አልሰጠውም። አያችሁ እግዚአብሔር ቤተሰቦች ለምን እግዚአብሔር እንደሚናገራችሁ ታውቃላችሁ? እናንተ ወጣቶች ዘመናችሁ እንዳይበላ እኮ ነው። እድሜያችሁ እንዳይበላ በእውነት እኮ ነው የምላችሁ። እድሜያችሁ ብዙዎች እኮ ዓለም አኝኮ ሰይጣን አኝኮ ነው አንዳንዶቹን ወደ ጌታ ቤት ያመጣችሁ። እናንተ እኮ ያልታኘከ ዘመን ይዛችሁ ጌታ ቤት ውስጥ አላችሁ። ፊውቸራችሁ እኮ ትልቅ ነው እኮ። እውነቴን እኮ ነው የምላችሁ። እግዚአብሔር በዚህ እድሜ ሲያመጣችሁ እኮ ኔክስት ነገራችሁን ለማደራጀት ነው፣ ኮንስትራክት ለማድረግ ነው። በመንፈስ ውስጥ ሆናችሁ ለተገኛችሁለት ለእግዚአብሔር ዓላማ ስትኖሩ ያኔ ወገኖቼ በእውነት ነው የምላችሁ ዓላማ ያለው ሰራዊት ትሆናላችሁ። እግዚአብሔር በእውነት ነው የምላችሁ የሰው ትርፍ የለውም። አይገርማችሁም? እናንተ ራሳችሁን ልታዩ ትችላላችሁ። ዓለም ሌቭል አድርጋችሁ ትሆናለች። ሰዎች ሌቭል ያደርጓችሁ ይሆናል። ከትምህርታችሁ፣ ከስታተሳችሁ፣ ከቤተሰባችሁ አንጻር ካላችሁበት ስትራግል እሱ አይደለም እናንተ ማንነት። ሰማይ ስለ እናንተ ማን ይላል ነው። አሜን። ሰማይ ማን ይላል ነው። አያችሁ ይውላችሁ አንድ ነገር ልንገራችሁ። እግዚአብሔር አምላክ የሰውን ልጆች ለመዋጀት ፕላን አደረገ። በማን? በልጁ አማካኝነት። ያ ነው ወንጌል አይደለም? ተመልከቱ። ቻናሉን ሲሰራ አቤል መጣ፣ አቤል ሞተ። ከዛ እግዚአብሔር ደግሞ ምን አደረገ? እንደገና እግዚአብሔር በሌላ ልጅ ሰጣቸው። ከዛ እነ ኖህን አመጣ።
በጣም እነ ማን ነው ሄኖክን አመጣ። ተመልከቱ ቻናሉን እየሰራ መጨረሻ ላይ ምዕራፍ 11 ላይ ምን አደረጉ? ተበላሹ። የሰው ልጆች ሲበላሹ እግዚአብሔር አንድ ሰው ጠራ። ማንን? አብርሃምን ጠራና በእምነት በኩል የተደራጀ ኮንስትራክት የተደረገ ኔሽን፣ ከግለሰብ በላይ ኔሽንን ጠራ። ማን የሚባል ኔሽን? እስራኤል ለምንድን ነው የመጣችው? ለምስክርነት። ይህንን የወደቀ ሰው ለመመለስ በሚደረግ የእግዚአብሔር ሰማያዊ እቅድ ፕላን ውስጥ ምን እንድትሆን? ቻናል እንድትሆን። አያችሁ እግዚአብሔር ቤተሰቦች። ስለዚህ እግዚአብሔር በእስራኤል በአብርሃም ወገብ ውስጥ ማንን አየ? መሲህን አየ። አያችሁ አንድ ሰው ሲጠራ ዝም ብሎ አይደለም ማለት ነው። ለዚህ ነው የሚገርማችሁ ነገር ተመልከቱ። አብርሃም ልጅ የለውም ምንም ነገር፣ ልጅ ዘር እሰጥሃለሁ ነው ያለው። ከዛ በኋላ ምዕራፍ 14 ላይ ምን አለ? ምዕራፍ 14 ላይ ያለ ልጅ እየሄድኩ ነው እንዴት ታደርገኛል? ና አለው እግዚአብሔር። ና አለውና ከድንኳን ውስጥ አወጣው ይላል። የዛን ቀን መቼም የዓለም ከዋክብት እንደወጡ እርግጠኛ ነኝ። ባልቆጥራቸውም ታያለህ፣ ልትቆጥር ትችላለህ አለው። የለም አልችልም አለ። በቃ ዘርህን እንደዛ አበዛለሁ። የአብርሃም ጥያቄ አንድ ልጅ ነው። አንድ ልጅ ስጠኝ። ለምን መሰላችሁ? አብርሃም ያቅሙን ነው የሚለምነው፣ እግዚአብሔር ያቅሙን ነው የሚናገረው። የእግዚአብሔር አቅም ኔሽን ነው፣ የአብርሃም አቅም አንድ ልጅ ነው። የእግዚአብሔር አቅም ኔሽን ነው፣ በአንቺ ላይ ትልቅ ነገር ነው። ያንተ አቅም ግን ከስታተስህና ከሚነገረ ከትምህርት ደረጃ ከአክቲቪቲ ምናምን ተነስተ ስታሰብ ነገህን ከእግዚአብሔር ተነስተ ማየትና ነገህን ከትምህርት ደረጃ ተነስተ ካለህበት ኢንቫይሮንመንት ከአሜሪካን ኮንስቲቱሽን ምናምን አምጡት ከሌላ ከተማርከው ትምህርት ኢቭን ጫፍ ትምህርት እንኳን ከዛ ተነስተ ከሄድክ ረጅም አትሄድም። ክርስቲያን መነሳት ያለበት ከእግዚአብሔር ነው። እግዚአብሔር ይችላል ማለት አለ። ሃሌሉያ። ለዓላማ ነው የተፈጠርኩት። እማራለሁ፣ እኖራለሁ፣ አገባለሁ። ግን የሚበልጥ ዓላማ አለ እኔ ላይ፣ የሚበልጥ አጀንዳ አለ እኔ ላይ። ኦርዲነሪ ሰው አይደለሁም። እኔ የሰማይ ወኪል ነኝ። ሪፕሬዘንት የማደርገው ይህንን ምድር አይደለም፣ የሰማይን ምንድነው መንግስት ነው ሪፕሬዘንት የማደርገው። ሃሌሉያ። ብርሃን ከሰማይ ወደ ታች ቻናል በእኔ ላይ አለ። እግዚአብሔር ከላይ ወደ ታች ሲመለከት በጣም ምስኪን ምንም ማይችል ምናምን ከሆነ ሰው ግን እግዚአብሔር የዋጀው ሰው እግዚአብሔር አምላክ በዚህ ምድር ላይ አስቀምጦ ከገሃነም አንድ ሰው ለማዳን አንተን አስቀምጧል። ይህ መልካም ምኞት መግለጫ አይደለም፣ ምነግራችሁ እውነት ፋክት ነው የእግዚአብሔር ቤተሰቦች። ስለዚህ በጣም የሚገርማችሁ ነገር ርብቃ ይስሐቅ መጣ። ከዛ በኋላ ይስሐቅ አገባ። ርብቃ ሚስቱ ሆዷ ውስጥ ሁለት ሰዎች ሆኑ። ከዛ ምንድነው ሁለት ሰው ሕፃናት ይጋፋሉ። ምንድነው እግዚአብሔርን ልጠይቅ አለችና እግዚአብሔር ጋር ሄደች። እግዚአብሔርን ስትጠይቀው እሷ ስለ ሁለት ልጅ ነው የምታስበው። በሚገርማችሁ ሁኔታ እሱ ግን ምን አላት? ሁለት ወገን በሆድሽ ውስጥ አለ አላት። ሰማይ የሚያወራው ስለ ምንድነው? ስለ ኔሽን ነው፣ ስለ ወገን ነው። ውስጡ ያለው ምንድነው? ሁለት ሲንግል ሰዎች ናቸው። የሰማይ ብዜት ግን ምንድነው የሚለው? ኢየሱስ ጌታ። እንደዚህ እኮ ነው ወላሂ። ሰማይ ያወራውን ነው የምንሆነው እንጂ ምድር ያወራውን አይደለም። ኢየሱስ ያድናል። ሃሌሉያ አሜን። ተመልከቱ። ስለዚህ ርብቃ ይህንን አለች። ከዛ በኋላ ያዕቆብ መጣ። ከዛ በኋላ ያዕቆብ የሚገርማቸው ነገር እግዚአብሔር ደግሞ ደካማውን ነው የሚመርጠው እኮ። የሰማይ እንትን ደካማ፣ ያኛው ወንድ ነው አይደለም። እንትና ኤሳው ሄዶ አድኖ የሚበላ ሰብሮ የሚመጣ ለባቱ የሚሰጥ የሚያበላ ወንድ ምናምን። ይሄኛው እናቱ ጋር የእናቱ ልጅ የሚባል ነው። ወጥ ምናምን እዛ ድስት እየጠረገ ምናምን እንትን የሚበላ ሰው። የሚገርማችሁ ግን የእግዚአብሔር አቅጣጫ የእግዚአብሔር ፎከስ ደካማ ነው በሚባለው ሰው ላይ ሆነ። ኢየሱስ ያድናል። ማንም ቤተሰብ እናት አባት ማንም ሰው ሌቭል ያርጋችሁ፣ እሱን ተውት፣ ቀና በሉ። ሌቭል ማያደርጋችሁ ከሱ ተነስቶ ኃይል የሚሰጣችሁ የሰማይ አምላክ አለ። ዚስ ኢዝ አሜሪካ ትበሉ። ይሄ ሞጊያ መርፌ ነው። እግዚአብሔር ይምታው። ማደንዘዣ
እውነት የእግዚአብሔር ሰው ዚስ አሜሪካ እግዚአብሔር የአሜሪካንም አምላክ ነው። ኃይለኛ ሰው ሰዓት የበላ ሰው እዛው ሰርቶ ፈጥሮ ከዛ ሂድ ማለት ይችላል። አላረገም። ያንኑ ደካማ እነ ጌዲዮን እኔ ደካማ ነኝ እኔ እኮ እንዲህ አይነት አልፈልግም ኖ እነ ኤርሚያስ አልተቀየሩም። በመቀየር አምንም። ጉዳዩ የኛ ተክለ ሰውነት አይደለም። ጉዳዩ የኛ አክቲቪቲ አይደለም። ጉዳዩ የኛ ማንነት አይደለም። ጉዳዩ የሰማይ ነው። ኢየሱስ ጌታ። ሃሌሉያ አሜን አሜን። የእግዚአብሔር ቤተሰቦች አንድ አስገራሚ ነገር ልንገራችሁ። እግዚአብሔር አምላክ በብሉይ ኪዳን መሲህ እንደሚመጣ ይናገራል። የብሉይ ኪዳን እስራኤላውያኖች በሙሉ ከትንሽ እስከ ትልቅ መሲህ እንደሚመጣ ያውቃሉ። ጂኒየሶች ኢንተሌክቹዋል የሆኑ ቤተ መቅደስ ውስጥ አሉ። የብሉይ ኪዳን ሊቆች ናቸው። በጣም በሚገርማቸው ቃሉን አበጥረው የሚበሉ ትልልቅ ጭንቅላት ያላቸው ቤተ መቅደስ ውስጥ አሉ። የሚገርማችሁ ነገር ልብ ብላችሁ ስሙን። የእግዚአብሔር መንፈስ ነው የሚናገራችሁ። እግዚአብሔር አንድን ሕፃን ለመውለድ ለማምጣት ዓለምን ያንቀሳቀሰው ሙቭ ያደረገው። ተመልከቱ። ይህንን በደንብ አርጋችሁ ስሙ። እግዚአብሔር በሁለት መንገድ ይሰራል። አንደኛው ሚራክልስ በሚራክል ጣልቃ እየገባ ኢንተርቬንሽን እያደረገ ተአምራት ከሰው ችሎታ አቅም በላይ በዓለም ላይ በኔሽን ደረጃ በግለሰብ በቤተሰብ ደረጃ እንደዛ ነው የሚሰራው እግዚአብሔር። ሁለተኛው አሰራሩ እግዚአብሔር ደግሞ ፕሮቪደንስ ማለት ምን ማለት ነው? መግቦተ እግዚአብሔር ይባላል። ቴክኒካሊ የሰው እጅ ነው የሚመስለው፣ እግዚአብሔር የሌለበት ይመስላል። ግን ማን ያለበት የሚሰራ ኮንስትራክት የሚያደርገው ከጀርባ ማን ነው? እግዚአብሔር ነው። ለምሳሌ ልንገራችሁ ዮሴፍን እግዚአብሔር አምላክ ለሕዝቡ ምን አለ? ሰዓት እንዳራረፍድ በእናት ንገረኝ፣ እሺ አቁም በለኝ፣ ስልጣን አለህ። እና የሚገርማችሁ ነገር ዮሴፍ እግዚአብሔር አምላክ ምን አለው? ሕዝብ ለአብርሃም ሕዝብ 450 ዓመት እዛ ይገዛል ባዕድ ምድር አለው። አብርሃም ሞተ፣ ይስሐቅ ሞተ፣ ያዕቆብ ሞተ፣ ዮሴፍ የያዕቆብ ልጆች ገቡ። ከዛ አንድ ቀን ህልም አየሁ አለ። ተነስቶ ዮሴፍ ኧረ ህልም አይቻለሁ አለ። አየህ አንተ አሉት። የሆነ ትንሽ ልጅ ህልም አየሁ አለ። እንዴት ምንድነው ህልሙ? እናንተ ስትሰግዱልኝ አላቸው። እቺ ባቄላ ካደረች አትቆረጠምም አሉና ሰሩበት። ታውቁታላችሁ መጽሐፉን። በጣም የሚገርማቸው የገዛ ወንድሞቹ ቴክኒካሊ ተመልከቱ። ሲመጣ ምን እንዳሉ ታውቃላችሁ? ዲመን ነው እኮ ይኸውላችሁ በእነሱ ውስጥ ያ ባለ ህልም መጣ፣ እስቲ ዛሬ በህልሙ አንዱ እንደሚፈጸም እናያለናል። ይህንም ፕሮቪደንስ የሆነውን እግዚአብሔር መግቦተ እግዚአብሔርን አካሄድን ልነግራችሁ ነው። ተመልከቱ። ቴክኒካሊ ሰው ነው የሚመስል፣ ሰው ያለበት ነው፣ የሰው ስራ ነው። አባትየው ሊትራሊ አባትየው ለወንድሞች ምሳ አድርስ ተብሎ ነው ሄደው። ይሄ ተፈጥሯዊ ተራ መላላክ ነው። አንድ ቤተሰብ ልጁን እንደሚልክ ነው የላኩት። ሲሄዱ ምንድነው ያደረጉት? ሲሄዱ ምን አሉ? ይኸው መጣ አሉ። መጣ ባለ ህልሙ ምን እንበለው እስቲ ከህልሙ አንዱ እንደሚፈጸም እናያለን አሉና ምን አደረጉት? ጉድጓድ ውስጥ ምን አሉት ይላል ከተቱት። ተመልከቱ። ይሄ እግዚአብሔር አላጠፋቸው፣ አልገደላቸው፣ ነብይ ያላከባቸው። በእንትና ክሊክ አደረገና በማን ነው? በሮቢ ለምን ነው ወንድማችንን እንግደለው አሉ እንጂ መጀመሪያ አይ ከምንገለው ለምን ጉድጓድ ውስጥ አንጨምረውም አለ። ተመልከቱ። ቴክኒካሊ ሰው የሰራው ይመስላል። እግዚአብሔር ግን ምን እያደረገ ነው ያለው? ኮንስትራክት እያደረገ ነው ነገሩን። የማይታይ እግዚአብሔር ያ ነው መግቦተ እግዚአብሔር የሚባለው። ከዛ በኋላ ጉድጓዱ ሲከቱት ክሊክ አደረገው። እንትናን ደግሞ ማን ነው? ይሁዳ ለምን አንሸጠውም? ምን ያደርግልን? ለምን አንጠቀም? ቢዝነስ አለ። ጥቅም ላይ ገቡ። ከዛ አወጡና ለማን ሸጡት? ለእስማኤላውያን። ከዛ ይዘውት ሄዱ። ሲሄዱ ማን የገዛው? ጲጢፋራ የሚባል የዘበኞች አለቃ፣ የፈርዖን ዘበኞች። ተራ ሰው ጋር ቢሸጥ ኖሮ የሚታሰረው ሲያጠፋ የሚታሰረው ተራ ቦታ ነበር። ሚኒስትር ጋር ስለተሸጠ
ሴትዮዋ አመንዝራዋል ከኔ ጋር ተኛ አለችው፣ አልተኛም አለ። ከዛ በኋላ እስር ቤት ገባ። ተመልከቱ። ዮሴፍ የት ነው የምትሄደው ስትሉት ወንድሞቼ ሸጠውኝ ነው የሚላችሁ። እግዚአብሔር እየላከኝ ነው፣ ሃሌሉያ ንጉሥ ልሆን ነው ግብፅ ሀገር አይላችሁም። ያንን ሰማይ ነው የሚያውቀው። እሱ ግን እየሄደ ነው ያለው። እግዚአብሔር በህልም የተናገረው ዘቶፐስት ቦታ ነው፣ እሱ ቦተም ቁልቁል ይሄዳል። ፍሮም ፖይንት ቱ ፖይንት ተመልከቱ። የተናገረው ላይኛው ጫፍ ነው፣ እየሄደ ያለው ወደ ታች ነው፣ ወደ ጥልቅ። ህልሙና ንግግሩና እግዚአብሔር የተናገረውና ህይወቱ አንድ አይደለም። ከዛ እግዚአብሔር አምላክ እስር ቤት ገባ። ታሪኩን ታውቁታላችሁ። ኢሚዲየትሊ በጊዜና በዓላማ የሚሰራ አምላክ ጊዜው ሲደርስ ከቦተም ከታችኛው ከወለል ላይ ከእስር ቤት ወለል ያለ ፕሮሲጀር ቤተ መንግስት ዋይት ሃውስ ገባ። በዛ ዘመን ማለት ግብፅ እንደ አሜሪካ ምን ነበረች? ገዢ ነበረች፣ ባለጸጋ ነበረች። ቀጥታ እዛ ነው ሄደው ያለ ፕሮሲጀር። ለምን ስትሉ ምን እንዳላችሁ ታውቃላችሁ? እናንተ ለክፋት አረጋችሁብኝ፣ እግዚአብሔር ግን ህዝብ እንዳይጠፋ። ለካ ልጁ ያንን ሁሉ መንገድ የሄደው ኔሽን ለማትረፍ ነው። ተመልከቱ። መሲሁ የሚመጣው በየት ነው ብያቸዋለሁ? በዚህ ኔሽን ነው። አያችሁ እግዚአብሔር እንዴት መግቦተ እግዚአብሔር እንዴት እያደረገ እንዳለ ተመልከቱ። ሌላ ታሪክ ደግሞ ልንገራችሁ። የሆነ ሰዓት ላይ እስራኤል አጠፋ፣ ተበተኑ። አርጤክስስ የሚባል እንትን መጣ፣ ንጉሥ ተነሳ። የፋርስና ሜዶን አይደለም የፋርስ አለቃ ተነሳ። ከዛ በኋላ አንድ ሃማ የሚባል ሰው መጣና ከፍ ከፍ አለ፣ ቦታውን ያዘ፣ ሚኒስትር ሆነ። እንደ ኤለን ማስክ ማለት ነው። አሪፍ ቦታ አገኘ። አይገርማችሁ? አዎ አሪፍ ቦታ አገኘና አጠፋለሁ ይህንን ህዝብ አለ። ዩኤስኤድን አጠፋለሁ እንዳለ ዘጓለሁ እንዳለ ይሄኛው ይዞ ወጣ ከንጉሱ ጋር። ንጉሱን እንትን አደረገ። የሚገርማችሁ ነገር ምን አደረገ? መዘነ፣ ገንዘብ ሰጠ። የሚገርማችሁ ለንጉሱ እኮ ገንዘብ ሰጠ፣ መዘነና ይሄ ህዝብ መጥፋት አለበት ብሎ ንጉሱን በዝግ ስብሰባ ሚኒስትሮች ሳይገቡ ንግስቲቷ ሳትገባ ሰውየው ተንኮለኛ በጣም ኮንስፓየር የሆነ ማይንድ ስለነበረው ብቻውን ከልሎ እየጠጡ እየበሉ አሳመነው። ገንዘብህንም አልፈልግም፣ ህዝቡን ግን ቅጣው፣ ግደለው አለው። ይህ ህዝብ ተበትኖ ሲገኝ የሚገርማችሁ ነገር መርደኪዮስን መግደል ለሱ አነሰበት ነው የሚለው አይደለም። ስለዚህ የመርደኪዮስን ዘር በሙሉ በ120 ሀገር ያለውን ዘር ያ ህዝብ ተራ ህዝብ አይደለማ። እንዴት ነው የሚሞተው? ያ ህዝብ እኮ ፕላን ተደርጎበታል። ያ ህዝብ እኮ መሲህ ይመጣበታል። መርደኪዮስ ምንድነው ሙዝ እንደመላጥ ቀላል መስሎታል። ያንን ህዝብ መግደል አልቻለም። ተመልከቱ 99.9 የማሸነፍ ዕድል ማጋር ነው ያለው፣ ሃማ ጋር ነው ያለው። ለምን? ንጉሱ ቅርበት የሃማ ነው። ደብዳቤ ወጣው በሃማ ስም ነው። ጀነራሉ ሃማ ነው። የማሸነፍ ዕድሉም የተበላ ዕቁብ ይባላል። ይሄ ገብቷችኋል? አልቋል። ገብቷችኋል? ቁማሩ ተበልቷል። በሰማይ ግን አልተዘጋም። ተመልከቱ መርደኪዮስ ሁሉን አላሟላም፣ ሁሉ የለውም፣ አንድ ነገር ግን አለው። ሃማ ሁሉ አለው፣ አንድ ነገር የለውም። ሃማ የተሸነፈው መርደኪዮስ ባለው ነው። መርደኪዮስ ያለው ማን ነው? እግዚአብሔር ነው። እግዚአብሔርና አንድ ሰው ፕላስ እግዚአብሔር ማጆሪቲ ነው። አሜን። 1% ፕላስ ጋድ እኩል ይሆናል ምን? ማጆሪቲ። አይገርማችሁም? በቃ ስለዚህ ያ ኔሽን ቀጠለ። ልብ በሉና ስሙ። ከዛ ጊዜው ደረሰ። የሪድም ቀን ደረሰ። እግዚአብሔር አምላክ ተናግሮ በብሉይ ኪዳን ነቢያቶች ተናግሮ ይህንን የማዳን ስራ ሰው ይጠብቃል። ከዛ እግዚአብሔር ምን እንዳለ ታውቃላችሁ? ምን እንዳደረገ?
በዛ ዘመን ያለውን የዓለም አስተዳዳሪ ሰው የሮማን ንጉስ ምን አደረገ? የህዝብ ቆጠራ እንዲደረግ አሳሰበው። አጋጣሚ አይመስልም? መግቦተ እግዚአብሔር ይባላል። ለምን? ትንቢቱ ቤተልሔም ነው ልጁ የሚወለደው። ቤተልሔም ደግሞ ያለምንም ምክንያት ማርያም መምጣት አትችልም። በምንም ምክንያት መምጣት አትችልም። ናዝሬት ከተማ ውስጥ ያለች የ14 ዓመት የ15 ዓመት ምናልባት አይነት ሴት የድሃ ልጅ በድሃ መንደር ውስጥ ያደገች ሴት የሰማይ ፕላን ለዋ ላይ አብርቶ የዓለምን ታሪክ የሚለውጥ ሰው ለመውለድ የሚገርማቸው ወደ ቤተልሔም መምጣት አለባት። እና ቤተልሔም በምን ምክንያት ትምጣ? በርበሬና ሽንኩርት ለመግዛት ቲማቲም ወይም ሾፒንግ ሌላ አይደለም። ዓለም መንቀሳቀስ አለበት ይህ ስራ ለመስራት። ስለዚህ ሰውየው ምን አደረገ? ክሊክ አረገው። እያንዳንዱ ሰው ተነስቶ ወደ ያገሩ ይሂድና ወደ አባቱ ወደ ዘሩ ይሂድና ምዝገባ ይደረግ ተባለ። ከዛ ዳዊት ዮሴፍ ሚስቱን ይዞ እጮኛውን ይዞ ያኔ ያላገባትም እጮኛውን ይዞ ተነስቶ መጣ። የተወለደ ኢየሱስ ቤተልሔም ያ የተወለደውን ዓለም የሚጠብቀውን መሲህ የሚጠብቀውን የሚገርማችሁ ፈርስት ሃንድ ኢንፎርሜሽን ትኩስ ዜና መላእክቶች የት ይዘው እንደመጡ ታውቃላችሁ? እረኞች ጋር። እረኛ ማለት ልብ ብላችሁ ስሙኝ፣ እረኛ ማለት በዛ ዘመን የተናቀ የተዋረደ ስራ፣ ለምስክርነት አይጠሩም፣ ቃላቸው ታማኝነት የለውም፣ ከከብት ጋር የሚኖሩ ጽዳት የሌላቸው ወጥተው መንጋ በመጠበቅ ሌሊት የሚኖሩ ምንም ዓላማ የሌላቸው። አያችሁ፣ የእግዚአብሔርን ፕላን ተመልከቱ። የሰው ትርፍ የለውም። አጠገባቸው ያለውን ሰው ጨብጡትና የኔ እህት እግዚአብሔር የሰው ትርፍ የለውም በሉት። አያችሁ፣ እግዚአብሔር ለሰው ልጅ የሰጠውን ቫልዩ ካልገባችሁ ወንጌል መስራት አትችሉ። ለራሳችሁ ክብር አይኖራችሁ። የነፍስ ድሃ የለም፣ የነፍስ ሀብታም የለም፣ የነፍስ የተማረ የለም፣ የነፍስ ያልተማረ የለም። ነፍስ ነው በእግዚአብሔር ፊት። ቫልዩም የክርስቶስ ደም ነው። የነፍስ ኦሮሞ የለም፣ የነፍስ ትግሬ የለም፣ የነፍስ አሜሪካዊ የለም። ይሄ ሁሉ ምስቅልቅል የሰው ልጅ ያመጣው ጣጣ ነው። አንተን በእግዚአብሔር ፍጥርነት ሌቭል ነው የምትታየው። ሚዛንህ እግዚአብሔር እጅ የሰራ ሚዛን በዛ መጠን ነው ያለው። ስለዚህ እግዚአብሔር ያንን ስላደረገ ኢንተሌክቹዋል የሆኑ የተማሩ በጣም ኃይለኛ ጂኒየሶች እየተጠባበቁ ቃሉን የሚተረትሩ እያሉ ቤተ መቅደስ ውስጥ እነሱ እያሉ ከነ መዋቅራቸው ከነ ሲስተማቸው ከነ እንትናቸው ቁጭ አረገና እረኛ ፈርስት ሃንድ የመጀመሪያ ማንም ያልሰማውን እንደወረደ ይባላል። እንደወረደ ልብ በሉና ሰው በጣም ቤስት ፍሬንዳችሁ በጣም በቃ መታምኑት መጥቶ ለሌላ ሰው ሚስጥሩን ነግሮ ሌላ ሰው መጥቶ ለእናንተ ሲናገር ማን ደንገር እከሌ ማ የኔው አዎ ላንተ ነገራው አትናደዱ አትበግኑ። የምር እኮ ነው ማለት እንዴት አትገረሙ? በጣም ጨዋ ከሆናችሁ እጃችሁን በዚህ እንደዚህ ይዛችሁ ወይ ጉድ ዝም ብሎ ነው ማለት ነው ከኔ ጋር ያለው ዝም ብላ ነው ማለት ነው ብላችሁ ትላላችሁ። ለምን? ቢሎንግነስ ውስጣችሁ ስላለ መጀመሪያ እኔ ነኝ የምሰማው ብላችሁ። አንዳንዴ ደስ ይላችኋል ማንም አልሰማም እና ይሄንን ላንቺ ነው የምነግረው ስትባይ ደግሞ ምንድነው ባለቤትነት ስሜት ይሰማሻል። ማንም ያልነገረውን ለማንም ያልነገረውን እግዚአብሔር ፈርስታን ከእግዚአብሔር ልብ ሂዱና አውሩ ሲባል ቀጥታ ሄዶ እረኞች ጋር ነው ይሄ ወሬ የመጣው። የምን ወሬ? የምስራች የዓለምን ታሪክ የሚለውጥ ጌታ አዳኝ ተወልዷል። ስለዚህ እግዚአብሔር ምንድነው በልጁ በኢየሱስ ክርስቶስ በኩል ያደረገው? የሰውን ልጅ ሃይማኖት ነው የቀየረው? ኖ ሕይወት ወደ ቤታችን የመለሰን። ያኔ በገነት የተባረርንበትን ማዕረግ ያን ክብር ነው የመለሰልን። የማን ሆንን? የእግዚአብሔር።
አማኑኤል ማለት ምን ማለት ነው? እግዚአብሔር የኔ የራሴ የግሌ ማለት ነው። ሃሌሉያ አሜን። ሰውና እግዚአብሔር ተጣልቶ ነበረ፣ ጠላቶች ነበራችሁ ይላል መጽሐፍ ቅዱስ። ጠላቶች ነበራችሁ። ምን አይነት ጠላት? እግዚአብሔር የማይወደውን እያደረግን እግዚአብሔርን የምናናድድ፣ እግዚአብሔር የተቆጣብን፣ ቁጣ የተናደደብን የሰው ልጆች ላይ እግዚአብሔር ተቆጣ። ቁጣው ወገኖቼ ማክሲመም የእግዚአብሔር ቁጣ ቅጣቱ ምንድነው ስትሉ ገሃነም፣ የዘላለም ሞት። ልኮ ያ ነው። በትንሹ ልውሰዳችሁ። የዳንኤል ጓደኞች ሲድራቅ ሚሳቅና አብደናጎም እንትን ሲሉ አንሰግድም ሲሉ እሳቱ እኮ እየነደደ ነው አይደለም እንዴ? አይታችሁታል፣ አንብባችኋል አይደለም? እሳቱ እየነደደ ንጉሱ ተቆጣ ይላል። አንሰግድም፣ ላቆምከው ምስል አንሰግድም ሲሉት ንጉሱ ምን አላቸው ይላል? በጣም ተቆጣ ይልና እሳቱን 7 እጥፍ አንድዱታል። 7 እጥፍ ማለት እኮ በሜጀር በፐርሰንት ምናምን አይደለም። ማክሲመም የቁጣውን ልክ ነው የሚያመለክተው። ሰውየው ያ እሳት እኮ ያቃጥላቸዋል። ራሱ የነደደው እሳት እኮ በቂ ነው ሊገላቸው። የቁጣውን አቅም ለመጨመር ግን ምናል አንድዱት። አልበቃውም። ማንጨርጨር ነው የፈለገው። ውስጡ ያለውን ቁጣ ለመብረድ፣ ከቁጣው ለመብረድ ገብቷቸዋል። እግዚአብሔር የሰው ልጆችን ለመቅጣት ተቆጥቶ ነበር። የእግዚአብሔር ቤተሰቦች የዛሬ 2000 ዓመት ላንቺና ለኔ ጌታ ኢየሱስ ክርስቶስ ትዝ ይላችኋል፣ ከ3 ሰዓት እስከ 9 ሰዓት ጨለማ ነበር ይላል። ጨለማ ነበር ይላል። ቅጣቱ የሚገርማችሁ ከዚህ ልጀምርላችሁ፣ ከዚህ ጀምር ይሄን ተምዬ ጨርሳለሁ። ቅጣቱ ይሄን መሰረታዊ ነገር ማወቅ አለብን። ድነት የሚባለውን ከዛ ነው ምን መሰከረው። ምስክርነት መስካሪ ማለት ደግሞ ነገ ምን እንደሆነ እንማራለን። ምንድነው ማለት ዝም ብሎ ነው አይደል? ስለዚህ ተመልከቱ፣ ጌታ ኢየሱስ በጌተሰማኒ ሐሙስ ዕለት ዓርብ ዕለት ጌተሰማኒ ሄደና ተጨነቀ። ሰው ነው፣ የኛን ስጋ ለበሰ፣ እንደኔ ነው። እኔን ተካ፣ እኔን ሆነ፣ ሰው ሆነ። ይራባል፣ ይጠማል። ጌታ ኢየሱስ በዚህ ምድር ላይ በነበረ ጊዜ ፍጹም ሰው ነው፣ ፍጹም አምላክ ነው እና የሮማውያንን ጭካኔ በመስቀል ላይ መሰቀልን ያውቃል። ቅጣቱ ምን ያህል ክፉ እንደሆነ ቅጣቱ። የሚገርማቸው ነገር ይሄ ቅጣት የመጣው በታሪክ ከሮማውያን አይደለም። ሮማውያን አፕግሬድ አድርገውት እንትን አደረጉት እንጂ ከዛ በፊት አሶራውያን የሚጠቀሙበት ነው፣ ግሪኮች የሚጠቀሙበት ነው። ሮማውያን መስቀል ላይ የሚሰቀል እንጨት ላይ ለመቅጣት ሮማዊ ዜግነት ያለበት ሰው ካለ አይቀጡም። ለምን? መስቀል ላይ የውርደት ሞት ስለሆነ ሮማዊ ዜግነትን ያዋርዳል ብለው ስለሚያምኑ ሮማዊ ዜጋ የሆነን ሰው መስቀል ላይ ያዋርዱትም። ለምን? ዜግነትን ነው የሚያዋርደው፣ ኔሽኑን ያዋርዳል ብለው ስለሚያስቡ። ለምን? የተዋረደ ቅጣት ስለሆነ። ስለዚህ የሚገርማችሁ ታሪክ ሲናገር ኢሳይያስ ምዕራፍ 53ን ሄዳችሁ በደንብ ስታነቡት ያ የሕማም ሰው የሚገርማችሁ ነገር እንደዚህ ብሎ የደም ላብ እንደ ደም እያንጠባጠበ እንደ ደም ወጣው ሳይሆን ላብ እንደዚህ ነው አይደል? ምንም ስትሰሩ እንደዚህ ነው አይደል የሚለው። እሱ ግን በጣም ጭንቀት ውስጥ ስትገቡ ስትጨነቁ ላብ እንደ ውሃ ነው፣ እንደ ደም ነው። ደም ጠብ ነው የሚለው አይደለም? ነው እያለ የሚሆን ልክ እንደዛ ነበር ሲያለበው የነበረው በጭንቀት የተነሳ። አባት ሆይ ፍቃድ ከሆነ ይሄ ጽዋ ከኔ ምን ይበል ይለፍ፣ የኔ ፍቃድ ምን አይሁን ያንተ ፍቃድ ይሁን። ለምን ያቃል? የሚገርማችሁ በታሪክ መስቀል የሚሰቀሉ ሰዎች በአይሁድ ሕግ የተረገመ ሰው ነው እንትን የሚለው። በሮማውያን ግሪኮ ሮማ የሚባለው ዓለም ደግሞ ያኔ ግሪኮ ሮማ የሚባል ነው ዓለም። ለሁለት ነው ዓለም የሚከፈለው፣ አንዱ አይሁድ ነው፣ ሌላው ግሪኮ ሮማ ነው። ግሪኮ ሮማ ደግሞ ምንድነው? ኩዴታ ይፈጸመ በቄሳር ላይ
ኩዴታ የፈጸመ አገር የከዳ በጣም ወንበዴ እንደዛ አይነት ሰው ነው የመጨረሻ ቅጣት የሚቀጣው። ስለዚህ ምንድነው? ጭካኔ ነው። የመጀመሪያው ነገር ምንድነው የሚለው? ግርፋት ይገረፋል። ግርፋቱ ምን አይነት ግርፋት ነው? ጅራፍ ይገረፍና እንትን ይገመድና እላው ላይ ሴንቲ ጠርሙስ ምናምን ይሆንበታል፣ ይደረግበታል። ይሄ ስለት ያላቸው ነገሮች፣ ምላጭ ነገሮች እንትን ይሉና እንትን ያለው ሰው ይንበረከካል። ከዛ በኋላ ይገረፋል። 38 ነው 2 ግርፋት ምናልባት ከተሳሳተ ብሎ 40 ኦርቶዶክስ ውስጥ እኛ ሀገር ሰምታችሁ ከሆነ 40 ገረፈው የሚባለው ከዛ የመጣ አባባል ነው። እና የሚገርማችሁ ነገር ይገረፋል፣ ይጠመጠምበታል፣ እላው ላይ ይሸክ ዓላማ ነው። በዓላማ ነው የሚደረገው። እላው ላይ ይሰካል፣ ይዘመገጋል፣ ስጋውን ቆርሶ ይሄዳል። አንዳንዶቹ እየተገረፉ ይሞታሉ። ነርቫቸው ስጋቸው ብጥስጥስ ይወጣል። ጭንቀት ውስጥ ይገባሉ። ገብቷቸዋል። ያውም የሚገረፉት ይሄ የመግረፍ ሐራራ ያለባቸው ሮማን ወታደር ጡንቻ ያላቸው ናቸው ተመርጠው። በቃ እንደዚህ በመግረፍ የሚሉ ታውቃላችሁ። እንደዚህ አይነት አንዳንድ የመግደል ደም የመጠጣት መንፈስ እንትን ያደረጉ እንደዚህ አይነት ሰዎች ናቸው። ከሱ ካመለጠ እንጨቱን ተሸክሞ ከጅራፍ ያመለጠ ከእንጨቱ እንትን ይላል። ከዛ በኋላ ምን ይደረጋል? መስቀል ላይ ደግሞ ይሰቀላል። መስቀል ላይ ሲሰቀል የመስቀሉ ሚስማር ዛሬ ይሄንን ሚስማር ለመምታት ቁጥር አለው። የእንጨቱን ልክ እንዳይሰነጥቀው ምናምን እዛ ቁጥር የለውም። ትራዲሽናል ነው። ድንጋይ መፍለቂያ መሮም ይባላል። ትልልቅ ነው። በእግሩና በእጁ ላይ ይጠነቁሩልበታል። ተመልከቱ። ከ3 ሰዓት እስከ 9 ሰዓት ሌሊት ላይ ጨለመ ይላል። አምላኬ ለምን ተውከኝ ያለበት ሰዓት ላይ እግዚአብሔር ፊቱን አዞረበት። ከኢየሱስ ተጨነቀ። የዓለም ኃጢአት በሙሉ ጨለማ፣ የእግዚአብሔር ቁጣ ሙሉ ለሙሉ ያ የገሃነም ቁጣ እግዚአብሔር የተቆጣው ቁጣ በማን ላይ አረፈ? በልጁ በኢየሱስ ክርስቶስ ላይ አረፈ። የሰውን ልጆች የዓለምን ሕዝብ የተወለደውንም ከዛ ከአዳም ጀምሮ ያለውን እስከ መጨረሻ እስከ ዓለም ፍጻሜ ያለውን የሰውን ልጅ የሰራውን ስተት ያሳዘነውን እግዚአብሔር አባቱ በልጁ ላይ ቁጣውን አንጀቀጀቀበት፣ ጨረሰበት። በማ ላይ? በክርስቶስ ላይ። ለምን? የሰው ልጅ ኃጢአት እኔና አንተ ኃጢአት ስለሰራን ገሃነም ስለተዘጋጅ ከእግዚአብሔር ጋር ስለተጣላን እኔንና አንተን ለማስታረቅ ድነት ማለት ይሄ ነው። ድነት ማለት ክርስትና ማለት እዚህ ላይ ነው የተመሰረተው። የኔ ወንድም ሰው ሞቷል። እግዚአብሔር አንተን ለማዳን እኔን ለማዳን ሰው ገሏል። አንድ ልጁን ስፔሻል ልጁን ዋጋ ተከፍሏል። እህቴ በጣም አይገርምሽም? ለዚህ ነው ምህረት ያገኘ ነው። ለዚህ ነው ስንደክም ምን በረታው። እግዚአብሔር ከቤቱ ገፍቶ ያላስወጣን፣ በድካምና በኃጢአት ውስጥ እንኳን ችላ ያላለን፣ ስንደክም ያበረታን፣ ስንወድቅ ያነሳን፣ እዛ የተከፈለ ዋጋ አለ። ደሙን ይዞ ገብቷል። ሞቶ በሶስተኛው ቀን ተነስቶ አሁን በአባቱ ቀኝ አለ። ስለኛ ይታያል። ነገ ይመጣል። ወንጌል ይሄ ነው። ኢየሱስ ያድናል። ስለዚህ እግዚአብሔር ቤተሰቦች እግዚአብሔር ጥሪ እያደረገ ነው። የተወለድነው በዚህ ምጥ ውስጥ ነው። የተወለድሽው ቫልዩሽ የምትማሪው ትምህርት አይደለም። ቫልዩሽ ያለሽበት ዘር አይደለም። ቫልዩ ያለ ጭንቅላት አይደለም። ያንተ ቫልዩ ተሰቅሏል። ስታንዳርዱ ተሰቅሏል። የት ስትል በልጁ በኢየሱስ ክርስቶስ ደም። ሃሌሉያ! ደም። እግዚአብሔር አንተን ለመግዛት አንተን ለማምጣት ደም ከፍሏል። ደም አፍስሷል። ኢየሱስ ልጁን ገሏል። ለዛ ነው ምንቷል። በጣም አይገርማችሁም? የእግዚአብሔር ቃል ዮሐንስ ወንጌል 17 ቁጥር 13 አካባቢ እንደዚህ ይላል፣ አንተ እኔን በወደድክበት ፍቅር እንደተወደዱ ምን ይሉክ ዘንድ ያውቁ ዘንድ። እኔ ክርስቶስ እግዚአብሔርን በወደደበት ልክ ነው የወደደኝ።
እግዚአብሔር አለኝ የሚለውን ስጦታ ሰጥቶኛል። የፈለገ ጾም ጸሎት ይዤ ብጸልይ እና ብለምነው ከሰጠኝ ስጦታ በላይ ሌላ ነገር አይሰጠኝም። ሁሉ መዳብ ነው። ዳይመንዱን አግኝቼዋለሁ። ዳይመንዱ ማን ነው? ኢየሱስ ነው። የኔ ወንድም አንድ ነገር ልንገር፣ የት ጋር ነው ያለው? ለዚህ ነው ሌቭል የምንደራረገው በእግዚአብሔር ቤት ውስጥ። ይሄ ሳይገባን ሲቀር ሰዎችን እንኮንናለን፣ ቡስት እናረጋለን፣ ዲፔንድ እንሆናለን ነገሮቻችን፣ ትምህርታችን ላይ፣ ዕውቀታችን ላይ። ግን በእውነት ነው የምላችሁ የኛ ዋጋ ኢየሱስ ክርስቶስ ይባላል። ወንጌል የተመሰረተው እዚህ ላይ ነው። የሰው ልጅ ክብሩ ኢየሱስ የመጣው እግዚአብሔርን ሊመልስልን ነው፣ እንድናርፍ። በእግዚአብሔር ካላረፍን ጴንጤ ዛሬ በጌታ አላረፉም። ለዚህ እኮ ነው አሜሪካንም መተን ያላረፍነው። ለምን እንደሆነ ታውቃላችሁ? ድሪም አሜሪካ ድሪም ይባላል አይደለም? ሰው ሁሉ ሊኖር የሚፈልገው ያንን ለመኖር ነው የምንፈልገው። ወርዚ አረገንም እኛ አይመጥነንም። በእውነት ነው የምላችሁ፣ በእውነት ነው። የፈለገ መኪና ብትነዱ፣ የፈለገ ቤት ቢኖራችሁ፣ ምንም አይነት ነገር ብትማሩ ቬሪ ጉድ ነው። ኤክሰለንቱ ግን ጌታ ኢየሱስ ክርስቶስ ነው። አሜን። ወርዚ አረገን፣ አይመጥነን። እኔ ወንጌልን ከብልጽግናና ከድህነት ጋር ሰዎች አያይዘው ሲሰብኩ አዝናለሁ። በምነዳው መኪና፣ በምለብሰው ልብስ፣ በተማርኩት ትምህርት ሌቭል ሲያረጉኝ አዝናለሁ። ለምንድን ነው ማዝነው መሰላችሁ? ለኔ ሌቭል ይሄ አይደለም ብሎ ልጁን የሰጠኝን አምላክ መናቅ ነው የሚመስለኝ። ኢየሱስ ጌታ ነው። ሴኪውርድ ነኝ። ሴኪውርድ የሆንኩት ባለኝ ካፒታል አይደለም፣ ባለኝ ማንነት አም ነቲንግ። ሴኪውርድ የሆንኩት ግን በማን ነው? በክርስቶስ ነው። ወንጌል ነው የወለደህ። የተወለድነው በዛ ነው። ያ ነው እግዚአብሔር አንተን ለማኖር ለመውደድ ልጁን እስኪሰጥ ድረስ ምን ብሏል? እግዚአብሔር አምላክ እስኪ ገድል ድረስ ወዷል። ይሄ እውነት ይገባ። ሰይጣን አይፈልግም ይሄንን። ስትበረቱ፣ ጸሎት ላይ ስትበረቱ ሃሌሉያ ጌታ ይወደኛል ትላል። ደሞ አፕሳይድ ዳውን ነው። ደሞ ጸሎት አንዳንዴ ይደክማቸዋል። ያው በቃ እንተንቱላ ከዛ በኋላ ጌታ ይወዳል ነው ብለህ ነው፣ እኔን ይወደኛል ብለህ ነው። በጎደለና በሞላ እግዚአብሔርን አትለኩት። ክርስትና ከጎደልና ከሞላ ውጪ ነው። ደክመሃል፣ ዛሬ ነገ ትበረታለህ፣ ወድቀሃል፣ ትነሳለህ። የእግዚአብሔር ቤተሰቦች እግዚአብሔር አምላክ ፊውቸራችሁን ሰርቶታል። ለዓላማ ነው እዚህ የተፈጠራችሁት፣ እንጀራ ለመብላት አይደለም። አሜሪካ ባትመጡም ትኖራላችሁ። እርግጠኛ ሆኜ ልንገራችሁ፣ እግዚአብሔር ኃላፊነት አለበት በዓለም ሕዝብ ላይ። በእውነት እኮ ነው የምላችሁ። እኛ ጴንጤዮን ነው ኑሮ ለመለወጥ አይደለም፣ ኑሮ ለማሻሻል የመጣን ነው የሚመስላችሁ። አንዳንድ ጸባይ ማረሚያ ይመስላችሁ። እኔ አንድ ሴትዮ የጓደኛዬና በዓለም እኔን አዩ፣ እንዲሁ ልጄን እንደው እዛ ብትወስደው እርሱ አስፈልጎታል። አይ ለኔ እንኳን ተው፣ እሱ እንደው እዛ ሄዶ ቢሻሻል። ጸባይ ማረሚያ አይደለም ጴንጤነት። በዲሲፕሊን ከሆነ እኮ የሞራል ሰዎች ዓለም ውስጥ አሉ ያልዳኑ። ለመዳን ኢየሱስ ያስፈልጋል። በጣም እኮ ራሳቸውን እኮ በጣም የሚመሩ ሰዎች ዲሲፕሊን የሆኑ ጥሩ ጨዋ እኮ ከጴንጤ የሚበልጠዋል። እሱ አይደለማ ይወላቸው። ሃይማኖተኛ እግዚአብሔርን የሚፈልግ ሕዝብ ነው። ክርስትና ግን እግዚአብሔር የፈለገው ሕዝብ ነው። ልዩነቱ እዚህ ላይ ነው። ከ20 ሺህ በላይ ያሉ ሃይማኖተኞች አሉ። ሃይማኖቶቿ ሁሉ በራሱ ሃይማኖት ይፈልጋል። ክርስትና ግን ተፈልገ ተገኝተህ ነው። ከመገኘት ነው ክርስትና የሚጀመረው። ተገኝተህ ነው እንጂ ለማግኘት አይደለም። ተገኝቻለሁ፣ በጌታ ተገኝቻለሁ። ሃሌሉያ ሃሌሉያ አሜን። ስለዚህ እግዚአብሔር ቤተሰቦች
መጀመሪያ መርገጣችሁ ማወቅ አለባችሁ። ማንነታችሁ ለመመስከር ማንነኝ ነኝ ምን ሆኛለሁ? ገብቷችኋል? ይገርምሻል። ሰው አልሰራው በሰው ልብ ያልታሰበ ነው። እግዚአብሔር ነው ይሰራ። ኢንጂነሩ መሐንዲሱ እግዚአብሔር ነው። በጣም ይገርምሽ። እዛ ስትሄጂ ግን የምትደነቂው በሱ አይደለም፣ በኢየሱስ ነው። የኢየሱስን ውበት አብሶሉት የሆነ ውበት ታያለሽ፣ ግርማ ታያለሽ፣ በሱ ትረካለሽ። ያ የምታዩ ጌታዬ አባቴ የምትዩ ጌታ ስታዩ እዛ ነፍስ አይቀርልሽ። አለቀ። ከዛ አንጻር ነው መንግስተ ሰማይን ኢንጆይ የምታረጊው። መኖሪያችን ማን ስለሆነ? በኩ ስለሆነ። ወገኖቼ መንግስተ ሰማይ ለኛ ቦታ መቀየሪያ አይደለም። የክርስትና አልቲሜት ጎሉ ቦታ ከአሜሪካን ሌላ ቦታ መውሰድ፣ መንግስተ ሰማይ መውሰድና ማረፍ። አንዳንድ ሰዎች ምን እንደሚመስላቸው ታውቃላችሁ? መንግስተ ሰማይ በቃ የሆነ ነገር ሄዶ ስራ ማቆም፣ መማር ማቆም፣ በቃ ይሄ ቀይ ወጥ ማቆም፣ ገብቷችኋል? የማይወዱትን ምግብ ማቆም ይመስላል። አይደለም። ከኢየሱስ ጋር ሃሌሉያ ለዘላለም ይህን ውብ ጌታ መላእክቶች በየጊዜው ቅዱስ ቅዱስ እያሉ ሲያመልኩት ቀና ሲሉ ሌላ ነው። አይለምዱትም። የማይለመድ ግሎሪፋይ፣ የማይደመደም፣ የማይሸመደድ ልክ የሌለው አምላክ ፊት ቀና ብለው ሲያዩ ሌላ ሲቀር ሌላ ኦ ብለው አምልከው ሰግደው ቅዱስ ቅዱስ። አንድ ጊዜ አንድ ሰው እንደዚህ አለኝ። በጣም የሚገርማችሁ ነገር አንዳንዳችሁ ልታስቡ ትችላላችሁ። እዛ ሄደን እናመልካለን፣ ሌሊትና ቀን ያመልኩታል የሚለውን እዛ ሄደን እናመልካለን አለ። ደክሞት እኮ ነው እዚህ። አያችሁ ስጋ። ለዚህ ነው ስጋና ደም መንግስተ ሰማይን አያወርስም የሚባለው። ለዚህ እዛም ሄዶ ይሰለቻል ስጋና ደም። ገብቷቸዋል? እዛ ግን ሌላ አካል ነው የምንለብሰው። ደግሞ ምን እንደሆነ ታውቃላችሁ? የማይሰለች ነው። እዛ ስትሄድ ምን እንደሆነ ታውቃለህ? አሁን አድንቀህ ብለህ ሰግደህ ስትነሳ ሌላ ታያለ። ሌላ ግሎሪ። ሃሌሉያ! ኢየሱስ ጌታ። አሜን። አይሰለችንም። የማይሰለች ማንነት ነው። እናደንቋል፣ እንገደዳለን ከእሱ ጋር ለመኖር። ውብ ነው እሱ። ማጃስ ፔኒ ያላጅ በጣም እንደምጓጓ የሚገርማቸው ላዩ እንደምጓጓ በጣም የእግዚአብሔር ቤተሰቦች በጣም እንደምጓጓ በእውነት። ይህ እኮ ተራ ነው እኮ በእውነት ነው ማለት። ኑሮ ስለመረረኝ አይደለም ይሄን የምመኘው። አንዳንድ ሰው ኑሮ ቢሄድስ ጌታ አትመጣም አትገላግለንም ይላል። አይመጣም ጌታ ለእንደዚህ አይመጣም። የምንሄደው ስለምንናፍቀው። ሃሌሉያ! ገና ስራ አለን። አሜን። ኢየሱስ ያድናል። ክብር ለኢየሱስ ነው። አንዳንድ ሰዎች ጌታን ተቀብለን ያኖራቸው አሜሪካ ለማምጣት ትዳር ለማግባት እንደዚህ ፕላን ጌታ ይመስገን በቃ አልወሰደኝ ትዳር ሊይዝ ነው ማለት ነው። በቃ የሆነ መጨረሳት ኮርስ አለች ማለት ነው። ኧረ እባክህ በሕግ አምላክ እንደዛ አይደለም። በቃ ስራ አለ፣ ከፍ ያለ ዓላማ አለ። ሃሌሉያ! አሜን። ኢየሱስ ጌታ ነው። ይሄን ነግሬያችሁ ልጨርስ። አንድ ጊዜ ከአንድ በጣም በቅርበት ቤተሰብ ከሆነች ኢትዮጵያ ቁጭ ብለን በጣም ጌታ እናፈኩት እና መሄድ እፈልጋለሁ ስላት እያለቀሰኝ ነው። እኔ ምሬን ነው መነግራት። ጌታ ግን አሁን አይደለም ገና ስራ አለ አለኝ አልኳት። እንዴት እንደዚህ በቃ ናፈቀኝ ጌታ ናፈቀኝ አልኳት። ካፌ ውስጥ ነው ይሄን ምላ ሪል ነው የእውነት ነው ደግሞ ምላችሁ ሮብ ነው ያልኳት ይሄንን በጣም ከዛ ተጫወትን ሄደን ሐሙስ አለፈ። ዓርብ ዕለት አገልግሎት ነበረኝ ናዝሬት ሙሉ ወንጌል ምንድነው መሰላችሁ? ሞት አንዴ ነው። ሞት 100 ቢሆን እንኳን 100ንም ሰይጣን ገሎ በጨረሰ ነበረ። ያለ እግዚአብሔር ፍቃድ አትሞቱም የሚል ነው መልእክቱ። ገብቷችኋል? እዚህ ምድር ላይ ያለ ነው ለዓላማ ነው፣ ለሥራ ነው፣ ለእንጀራ ለሌላ አይደለም እያልኩ ነው የምሰብከው። ከዛ በኋላ የሚገርማቸው ነገር በጣም ኃይለኛ ጊዜ ነበረ። እግዚአብሔር
የሰራበት ምሽት ነበረ። የፈውስ ፕሮግራም ነው። ከዛ በኋላ አደርኩኝ ሆቴል። ሰው ልጆች መጡና ቁርስ በላና አንዱ ከኔ ጋር እሄዳለሁ ወደ አዲስ አበባ፣ እኔ ቤቴ አዲስ አበባ ነው፣ ከአንተ ጋር እሄዳለሁ አለኝ እና ሻንጣውን ይዞ መጣ። ቁጭ ብለን እየተጫወተ እኔ ደግሞ በጣም ተፍለቅልቄያለሁ። ጥሩ መንፈስ ላይ ነኝ ያለው። ማታው አለቀቀኝ። ጠዋት ጸልያለሁ። ከዛ በኋላ እንዲሄድ አልፈለኩም። ልጁ በወሬ እንዳይዘኝ እየሸመደድኩ በልሳን እንዲሄድ ማለት ነው። ከዛ በኋላ ልጁ ምን አለኝ፣ በቃ ልቅር እንዴ እባክህን ምናምን ረፈደ እዚሁ ስንጫወታል። ቅር አልኩት። ከዛ እየነዳው ሄድኩኝ። እኔ ሄድኩኝ ሞጆ ምናምን እንዳለፍኩኝ አንድ መኪና ገባብኝ። ወደዚህ ለመሸሽ ስል ሌላ መኪና ከዚህ መጣ። ቀጥታ መኪናው ቶታል ዳሜጅ ነው የሆነው መኪናው የኔ። እንዴት እንደሆነ ታውቃለህ? ፒክቸሩ አለኝ ሞባይሌ ላይ። ኮፈኑ አለ አይደለ? ኮፈኑ ሙሉ ለሙሉ ተገሽልጦ ወደዚህ መጣ። ሻንሲው ተጣመመ፣ ተሰበረ። መሪው ተነቀለ። መኪናዋ የስፖርት መኪና ሆነች። ሸራው ሲነሳ ግልጽ አለ። 62 ሰው ከሚይዝ እንትን ታታ የሚባል ታውቃለህ? ታታ ማለት በርሜል ማለት ነው። እናንተ አታውቁትም፣ የህንድ ነው። በርሜል ማለት ይሄ አሁን ዘመናዊ መኪና በርሜል፣ ይሄ በርሜል ማለት ብረት ከዛ ነው የሚሰራው። እሱ ነው እንትን ያለ ከሱ ጋር ነው። የሚገርማችሁ ነገር አብይ ሞተ ተብሎ ተወራ። ከዛ በኋላ እኔ ወጣሁኝ፣ ሄድኩኝ። እዚህ ጋር እንትን ነበረብኝ፣ እዚህ ጋር እንትና፣ እዚህ ጋር ከዛ እስላሙ መጣና ፖሊሱ እንደዚህ አለ። እኔ ሄጄ ቁስሌን አስጠርጌ መጥቼ መኪናውን አነሱት፣ ጉር ተባለ። መኪናው ጋር መጣሁ። እስላም እንደዚህ አለ። ለኛ ነው የሚያወራው። እኔ እዛው አለሁ ቁጭ ብዬ እየገረመኝ መኪና እንደውም ያዞረኝ ተመልሼ መጥቼ መኪናውን ሳየው ነው። በእውነት ከባድ ነው። እና የሚገርማቸው ነገር ፒክቸር አሳይቶ ለዶክተሩ ጎበዝ መኪናው እንትን ሲል ወጣ አይደል ዘለህ፣ እንደ ፊልም አክተር ሆሊውድ አክተር ማለት ዘለህ ወጣ አይደል? ኧረ እኔ ምን እወጣለሁ አላምንህም አለኝ ዶክተሩ። ከዛ እስላሙ እንትን ምን አለ፣ ምን እንዳለ ታውቃላችሁ? ይሄ ሰው አላህ ይፈልገዋል አለ። ማን ነው? ምንድነው ግን ለመሆኑ ምንድነው? አላህ እኛ እንደዚህ አይነት ግጭት አይደለም፣ በትንሽ ግጭት ጭንቅላት እዛ እግር እዛ እየሰበሰብን ነው የምንመጣው። ይሄ ሰው አላህ ይፈልጋል፣ ወላሂ አላህ ይፈልገዋል። ገብቷቸዋል። እኔ እዛው ቆም ማን ነው ግን እያለ እንትን አላመነም እሱ። ምን ልላችሁ ፈልጌ መሰላችሁ? እግዚአብሔር በዓላማ ነው ያስቀመጠን። ሴጣን ሲፈልግ የሚገለን፣ ሴጣን ሲፈልግ እንትን የሚለን፣ ሴጣን የሆነ ነገር ስላደረገ የሚሆነው ዩኒቨርስን የሚያስተዳድር አምላክ የኛና የቤተሰባችን ጠባቂ ነው። አጠገባችሁ ያለውን ሰው ምድር ባዶ እንዳትሆን አይደለም ያለው በሉት፣ ለዓላማ ነው በሉት። አሜን አሜን። አዎ እኛ የእግዚአብሔር ዛሬ ማታ ይህን እንድታውቁልኝ፣ የእግዚአብሔር ኢንቴንሽን መጽሐፍ ቅዱስ የሚያወራው ስለ መዋጀት ነው። ሰው የወደቀው እግዚአብሔርን በማጣት ነው። እኛ የተወለድነው የዳንበት አዳዳን ይሄ አዳዳን ነው። ገብቷችኋል? እና ታዲያ ለምንድን ነው ወደ መንግሥተ ሰማይ ልክ ጌታን ስንቀበል ቱር እያልን ያልሄድ ነው? ነገ እንማራለን።